ናቲና ተመስገን ፊት ለፊት ተፋጠጡ። ናቲ እንግዲህ ተመስገን መውጋቱን የተሰማችው ትሁት ከአባባ ስትሰማ በጣም ተናዳ መጠየቅ እንደምትችል አባባም ስለነገሯት አንተ ወረኛ አቃጣሪ፣ አሁን አቃጠልክ አይደለም? ጠብ ፈልገህ ነው እንዴ? እንደ ወንዶቹማ ፊት ለፊት ብትማታ ጥሩ ነው ሲለው ተመስገን ትዕግስቱን የመጨረሻ አጣና ናቲንን ቀጠቀጠው። ትሁት በመካከል እባክህ እንዳይሞትብህ እያለች መታገል ጀመረች። ከዛ በፊት እንዳንተ ጨለማን ተገና አድርጌ አይደለም የምማታው፣ እኔ አንተን እዚህ አላስቀምጥም እጨርሳለሁ እያለ ሲታገል ትሁት በድንጋጤ ደነገጠች። በመጀመሪያ ግን የነገሯት አባባ ነበሩ። አባባ ሲነግሯት ግን በፍጹም እሱ ተመትቶ ተመስገን ዝም አይልም፣ ናቲስ ለምን አልተናገረም በማለት ሲል እየዋሸሽ ነው ንገሪኝ እና እባክሽ ሁሉን ነገር በተረጋግተሽ አስቢ አለቻት። እንግዲህ ደግሞ አሁን ቲና ከአባባ ጎን ሁናለች። አባባን ሰውን ሁሉ አትመኑ ስትል ትነግራቸዋለች። ማለትሽ ትሁትንም ነው በማለት ሲጠይቋት እከሌ ብዬ ባልጠቅስልህ ደስ ይለኛል፣ ግን በአሁኑ ሰዓት ማንም ይታመን የለም አሏት። ቆርጠጥ እያለ ወደዛና ወደዚህ ስትራመድ ያዩት አቶ አባባ ዲና አንቺ ከሆነ ነገር ስታስቢ ነው እንደዚህ የምኮኘው፣ ምን ሆነሽ ነው በማለት ሲጠይቋት ነበረ የተናገረችው። እንግዲህ ትሁት ደግሞ ለአባባ እንግዲህ ምርጫዋ እንደመረጠችና ናቲን ልታገባ እንደሆነ ስትነግራቸው ተረጋጊ፣ እኔ የማገባውን ሰው መርጫለሁ ስትል እሱ ከበር ላይ ሆኖ ናቲ ያዳምጥ ነበር። ትሁቴ አትቸኩይ አሉ አባባ። እኔ ምልሽ ለምንድን ጥሩና መጥፎውን ሳትለይ አትቸኩይ አሏት። እኔ ግን እኮ መርጫለሁ አባዬ አለቻቸው። የማትወጭ ውበት ውስጥ ነገር ባትገቢ ደስ ይለኛል አሏት። እሳቸውም እሺ አባዬ አለች። ይህንን የሰማ ናቲ በር ላይ ተደሰተ፣ ምርጫ እሱን ስላደረገችለት። ግን ያንን ነገር የነገረችው ቲና ናት ብሎ ቀጥታ ወደ ቲና ነበር የደወለላት። ቲናን ደውሎ አንቺ ተናገርሽ አይደለም ሲላት፣ ምን እኔ እንደወጋሁት የተናገርሽው አንቺ ነሽ እገልሻለሁ ሲላት፣ ይልቅ ቲናንና እሱን አጣልቼልሃለሁ። ተጣልተዋል ነው የምትይ አላት። አዎ ተጣልተዋል አለችው። በዚህ ተደስቶ ተጣልተዋል መስሎት ነበረ። እንግዲህ ናቲ አንድ ገለጥ ስተት የሰራው ምንድን ነው? ሽማግሌውን እንግዲህ ተመስገን ለመወደድ እና ይህንን ነገር እስከ መጨረሻ ትሁት ጨርሳ ልቧ ወደሱ እንዲሆንለት ስለፈለገ ሽማግሌውን ሄዶ የሴትዮዋን ጉዳይ መጥቶ ለአባባ እንዲያዋራው ለምኖት ነበር። ሰውየው ግን በፍጹም እኔ ከተማ አልገባም፣ ከተማ የምገባበትም ነገር የለኝም ብለው ቢሉት እንኳ ወጪውን እኔ ራሴ ሁሉንም እችላለሁ በማለት ነበረ እንዲመጡ ያዘዛቸው። በዚህን ጊዜ እንግዲህ መጥቶ ትሁትና አባባ በተቀመጡበት ነገ እንግዳ ይመጣል ብላ ቀስቅሳ ስትነግረው መጀመሪያ ከመሆኑ በፊት ለትሁት አባባን እዚህ ድረስ ሊመጡ ነው፣ ምን ሊያደርጉ? ኧረ አይመጡም፣ እሳቸው በፍጹም አይመጡልህም ብላ ስትል ልታይ አይደለ የሚመጥተው ስለ ሚስታቸው የነበረውን ነገር በሙሉ ለአባባ እንድታወራቸው እፈልጋለሁ ብሎ ሲላት፣ አንተ ይህን ማድረግ የፈለግከው ለምንድን ነው? ላንቺ ስል ነዋ፣ ላንቺ ስል የማላደርገው ነገር የለኝም ብሎ ይላታል። አይመስለኝም አይመጡም በማለት ስትላቸው እሳቸው እንደሚመጡ ሲነግሯት ዛሬ ጧት አባባ ሶፋ ላይ ተኝተው በነበሩበት ሰዓት ሄዳ ትሁት ቀሰቀሰችና አባዬ ተነሳ፣ ዛሬ እንግዳ ይመጣል በማለት ቀሰቀሰቻቸው። ይህንን የሰማ ናቲ ከመንገድ ላይ ጠብቆ አባባን እንደ ስልክ እምቢ አለኝ ልጄ፣ የሆነ ተመስገን የሚባል ልጄ አታውቅም? ሌላስ ማንን ያውቃሉ? ትሁት አሉ እሳቸው። አሉና ተሳስተዋል፣ ምንም እሳቸው እኮ ልጃቸው አይደለችም አላቸው። አሁን የመጡበት መንገድ ስህተት ነው አብጋሼ፣ ይሄ በዛችኛዋ ሂደው ላይኛው ቅያስ ስትደርሱ በሱ ወደ ቀኝ ተመለሱ ብሎ አሳስቶ መንገዱን መራቸው። ይህንን ስህተት ፈጽሞ ጭራሽ ከቤትም ደግሞ እኔ አባትየው ከመጡ 20 ሺህ ብር ሰጣችኋለሁ
እያለ መወዳደር ጀመረ። ሽማግሌው አይመጡም በሚል ምክንያቱም እየሮጠ ሂዶ ቅያሱ ላይ እንደቀየሰ ስላወቀው ተገናኝተው የሚመጡ አልመሰለውም። ከዛም ስልክህን ቻርጅ ሳታደርግ ነው እንዴ? ኧረ ይቅር በሉኝ እያለ ተመስገን እንግዲህ አባባባባ ብሎ ደርሶባቸዋል። አንዱን ስጠይቅ ወደዚህ ይለኛል፣ አንዱን ስጠይቅ ወደዛ ይለኛል በማለት ሲነግሯቸው ጉድ ከሀገሩ ሰው አናቅም ማለት አያውቅም እንዴ? የጠየቁት ሰው ተሳስቶ ነው። እንዴት ነው? እንዴት አይነት ነው? ጸይም ረዥም የማያውቀውን አላቅም አይልም በማለት ሲጠይቃቸው ወጣት አጠር ያለ ጸይም ነው ሲላቸው አዎ አሉት። ግድ የለም የሰፈሩ ተንኮለኛ ነው፣ የሰፈሩ በተንኮሉ ነው አሉ። ግን አልተሳካለትም በማለት ተመስገንን ናቲ መሆኑን አውቆ ቀጥታ አባባን ይዟቸው ወደ ቤት ገባ። የተወዳደረው ናቲ ደነገጠና ብቻውን መጀመሪያ እሱ ሲገባ ሲያይ 20 ሺህ ብር አላችሁ ታመጣላችሁ ብሎ ሳፉ ሳይጨርስ አባባ ሰላም ብለው ግብት አሉ ሽማግሌው። የዚህ ጊዜ 20 ሺህ ብር ያለብኝ እኔ ነኝ ብሎ ባለማስጠጣት ቶሎ ብሎ ሹልክ ብሎ ወጣ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ትሁት ቀጣይ ፓርት ይዘን መተናል። በዚህ ፓርት ቲና ጠንካራ ሆና ከአባባ ጎን መቆሟን እያየን ነው። እውነትም መቀየሯን ነው እንግዲህ እያየ ነው። አሁን ትሁትንም አይሆንሽም እሱ ታዩ በማለት ብትመክራትም ትሁትም ልትመከር አልቻለችም። የሚሆንሽ ተመስገን ነው ብላ በተደጋጋሚ ነግራታለች። ምንድነው 10 ጊዜ ስልክሽን የምታዩ የምጠብቂዋለች ትሁት አላት ናቲ። ማን ነው? እኔ የማላውቀው እንግዳ ነው ሲል የአባዬ ሚስት የሚያውቃት ይመጣል አለች። ከየት አለ ናቲ። ከገጠር አለች። ማን ነው የሚያመጣቸው አለች። ተመስገን አለና ተናደደ። መቼም እሱን አምነን እየጠበቅን አይደለም አሉ። ምን ነው አሉ አባባ። ተመስገን አይታመንም እንዴ? ኧረ አባዬ የምነካ እሱ ምኑ ይታመናል አላቸው። ተመስገን ኃይለኛ ነው እንጂ ውሸታም አይደለም አሉት። እኔን ሰውዬ ይዞ ከመጣ 10 ሺህ ብር እሰጣለሁ አሉ። ኧረ ተው ናቲ ተው አሉ። እንዲያውም 20 ሺህ ከፍላለሁ አለ ናቲ አለች ትሁትም ደንግጣ። እንዲሁም ለአንዳንድ ነገር ሆነና ጥሩ ነው 20 ሺህ ብሩን ሰጠናለህ አሉ አባባም። ከዛም ትንሽ ቆየት ብሎ በሩ ኳ ብሎ ተከፍቶ ተመስገን ሲገባ ብቻውን እንዴት ዋላችሁ አላልኳችሁም 20 ሺህ አለባችሁ አላቸው። ከዛ ዘወር ሲል አባባ ደግሞ ምርኩዛቸውን ይዘው ግብት 20 ሺህ ብር አለብኝ አለና ወጥት ብሎ ስራውን ስለሚያውቅ ሲሄድ ናቲ አለችው ትሁትም ግራ በተጋባ አነጋገር። ከዛም እሱም ሹልክ ብሎ ሄደ። ከዛ በኋላ አባባና ሽማግሌው ማውራት ጀመሩ። ትሁትም ውሃ ይዛ መታ ለሽማግሌው ውሃ ጠጡ ማለት ጀመረች። ተመስገን ታሪክ እየሰራ ነው። ተመስገን አሁን ለአባባ እንደ አንድ ልጅ የሚያደርገውን ማድረጎት እያደረገ የሚገኝ ነው። ከልጅም በላይ በጣም ቅርብ ሆኖ ሁሉን ነገራቸውን እያዳመጣቸውና እያደረገላቸው ነው። ቲናም ተጸጽታ ዛሬ አባባን ለሚጎዱ ሰዎች ከጎኑናለች። ተመስገን አመሰግናለሁ ብሎ አባባ መሰግኖት ቆንጆ ቤት ሸጋ ቤት ነው ያላችሁ በማለት ምን ዋጋ አለው ሚስቴ ግን የለችበት አትኖርበት አሉ አባባ። ተጫወቱ ተመስገን እኔ እናንተ ትተናቸውን እንውጣ አለችና ተመስገንን ይዛ አባባና ሽማግሌው የልብ ልባቸው እንዲያወሩ ተወት አደረጓቸው። ከዛም አባባ ጠጋ ብለው ስለነበረው የአደጋ ሁኔታ መነጋገር ጀመሩ። ከዛም እንግዲህ ናቲ ደግሞ እየተበሳጨ ሄዶ ቲናን ይጠራታል። ቲናም ምን ፈልገን ይኸውልሽ ቲና አላት አለችው። እሷም እንዴ በአሁኑ ግን እኔ ማሸነፍ አለብኝ የማላቃቸው መረጃ እያወጣ ነው አለችው። የምፈራ ይመስልሻል እንዴ? አሁን ዝም ብለሽ ስራሽን ስሪ አለች። ምንድን ነው ስራዬ አለችው። ስራሽማ እነሱን ማጣላት ነው። እሺ ያጣላቸዋለሁ አለች። ከዛ ሰውየው ጋራ ደግሞ እንዲጣሉ አጫርሽ። እንደዚህ ተንኮለኛ አትመስለኝም ነበር። ተንኮለኛ እኮ እንደሆነ ያደረጉኝ ራሳቸው ናቸው። በዚህ ሁኔታ መቼም ትሁትን አያገኛትም የፈለገ ቢሆን። እንዴ ሴት በሞላበት በአንድ ሴት ትጋደላላችሁ አለችው። እልህ እኮ ነው ያስያዘኝ። አንድ ተራ የመጣ ትላንትና እንዴት ይፈልጋታል? ጥሩ እንግዲህ በርታ።
እኔም አግዛሃለሁ አለችው። ሴትዮዋን ግን ሌላ አስተማማኝ ቦታ ብታስቀምጥ ጥሩ ነው አለችው። እኔ እደውልልሻለሁ እሱን አስቤ እነግርሃለሁ አለችው። ምክንያቱም ከናቲ ጋር እንደማትቀጥል ውስጧን ታውቀዋለች። ለአባባ እንደወገነች እና ናቲ መጋለጥ ለካ ከኔ በላይ ተመታ ሰው አለ መስሎሃል ሰራልሃለሁ በማለት ነበረ የዛተችበት ቲና። በዚህንም ጊዜ በጣም ትሁትም የሰማችውን ነገር ሁሉ ማመን እያቃታት በናቲ ጥላቸዋ እያረፈ መጣ። ይህን ሁሉ ለምንድን ነው እያደረገ ጭራሽ አሁን የአባባን ሚስት መደበቁን ናቲ የሰማች ቀን እንግዲህ ናቲ የተናገረች ቀን ምን ሊበቃት ነው የሚለው በጣም አስቸጋሪ ነው። የመኪና አደጋ ደርሶባት በን ስለነበረ ሁሉን ነገር ተጎድታለች፣ ረስታለች፣ አታስታውስም። ግን አሁን ጸበል የሄደች አይመስለኝም። የሆኑ ሰዎች የወሰዷት ነገር ይመስለኛል። መጥፎ መጥፎ እየሸተተኝ ነው በማለት እንግዲህ በጸበል እንዳልሄደች ራሱ ሽማግሌው እየተናገሩ ይገኛሉ ለአባዬ። እኛ እንድታስታውስ ብዙ ጥረን ነበረ፣ ግን አታስታውስም። አሁን ቤት የሰፈሩ ሰው ሰርቶላት ከአንዲት ልጅ ጋራ እንዲሁም ከአደጋው የተረፈች ልጅ ጋራ አብረው እየኖሩ ነው በማለት አኗኗሩን ነገሯቸው። አሁን ደህና ሆናለች አይዞት በማለት አጽናናቸው። የሆነ ችግር ሲፈጠር እንዳንነግርሽ ታደርጊናለሽ አለች። ስማ አባዬ ንገራት በሉ ምንም አይሆንሽም እሱ አለቻት። ከፈለግሽ ፈትኛቸው፣ ሁለቱንም የፈተና ጥያቄ አቅርቢላቸው እና የሚሆንሽም ምረጪ በማለት ቲናም ለትሁት ምርጫ እንድታደርግ ሰጠቻት። እንዴ አንተ ተደብቀህ ምን እያደረግክ ነው? እያዳመጥክ ነው አለችው ተመስገን። ንዴቴን እየተቆጣጠርኩ ነው። ከዚህ በላይ ከቆየሁ በአንቺ ብስጭት እሱን እጄ መተዋለሁ። አንተ ወንድ ነህ አለችው። ወንድማ ወንድ ነኝ፣ ጨለማን ተገን አድርጌም አልማታ ከሆነ እንደ ፈሪም አላደርገው፣ ጸባይን ታውቂያለሽ አላት። እያስፈራራይ ነው አለችው ተመስገንን ትሁት። ይኸውልሽ ማስፈራራት አይደለም፣ የአንቺ ፍቅር ነው እኔን ዝቅ እንድል ያደረገኝ፣ ታውቂኛለሽ ማንነቴን በማለት ነገራት። እሷም ምንም የመስማ ጆሮ ስለሌላት ጥላው በድግ ብላ ተነስታ ሄደች። በዚህን ጊዜም እሱም አዎ ሁሉን ነገር ሲደርስ ታውቂያለሽ እንደማለት አለ። ከዛ አባባ አለች ወዲህና ወዳ ትሁት እየተዛነፈች። አባባና ትሁት ቁጭ ብለው ይሄ ሰውዬ ሚስቴ እንደሚያወራኝ ከሆነ ሚስቴ ተጨንቃለች አለች። ተመስገን እዚህ ቤት ቢኖር ደስተኛ ነህ አለና እንዴ ተመስገን እኮ የሚያደርግልን ውለታ እያየሽ ነው። አሁን ግን እያስመሰለ ነው። ምን ሆነሻል? ተመስገንና ቲና ተመሳጥረ ይመስለኛል። አሁን ተመስገን ተመቶ ዝም ይል ይመስልሃል አለችው። አዎ ወቅቶታል። እሱን የወጋው ተመስገን ስላልነገረች ነው። አባዬ አንተ እየዋሸህ ነው አለ። እንዴ ስነ ስርዓት ያዥ እንጂ ትሁት፣ እኔ እኮ ህፃን ልጅ አይደለሁም ትልቅ ሰው ነኝ። ሁለት ፀጉር አውጥቼ ነጭ ሽበት አውጥቼ ዋሻለሁ ሲሏት፣ ቆይሺ ተመስገን እንዴት ዝም አለ? ናቲስ ለምን ዝም ይላል አለችው። እሱን እኮ አንቺን እንጠይቅሽ፣ አንቺ ሁለቱንም አቅርበሽ ጠይቂያቸው። እዚያ ጊዜ እውነተኛውን ታውቂያለሽ። አይ ቲና ከዚህ ውስጥ ምንም የለችበትም አለች። አባዬ ተመስገን ሊወጋ አለችው። ቆይሺ ተወጋ እንኳ ብንል ዝም ሊል ተወግቶ አለችው። አዎ ዝም ብሏል። እውነቱ እንደዛ ነው ካመንሽ። ምንም አላለም እሱ። ምክንያቱም ለአንቺ ሲል ነው ፍቅር ብሎ አንቺን ማገኘት ስለሚፈልግ። ውሳኔሽን ግን አትቸኩይ በማለት ነበረ የነገሯት። እናንተ ወቅተዋል ብላ ናቲን ስትጠይቀው ጨረፍ ነው ያረኩት ሲል ጭራሽ እብድ ሆነች። ሰብስክራይብ ያድርጉ።